ሰላም ዩቲዩብ እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ስኩል ላይፍን በክፍል 8 ይዘን ከች ብለናል። ነገር ግን ይህን ቪዲዮ ከመጀመራችን በፊት ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን የተጫናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ ከመጀመራችን በፊት ላይክ አድርገን ብንጀምር አሪፍ ነው ብዬ አምናለሁ። እናንተም ደግሞ ማድረግ አለባችሁ። ክፍል 8 እስቲ በዛሬው ቪዲዮ ምን የሚያሳዝን ነገር አለ፣ ምን የሚያስደስት ነገር አለ፣ ምን የሚያበሳጭ ነገር አለ የሚለውን አንድ ላይ ተከታትለን ሆነስት የሆነ ፊሊንጋችንን የምንሰጣችሁ የሆነ እስከ ቪዲዮ መጨረሻ ድረስ ተከታተሉ። እኔ የምላችሁ በባለፈው በክፍል 7 ካያችሁት ማለት ነው እዚህ ጋር ነበረ ያቆምነው። የኪድ ጓደኛ አውቃ ወርቁን እንሽጥ ምናምን ብላ ወስዳት፣ ነገር ግን አንድ ላይ ከልጆቹ ጋር ተመካክረው ይሆናል ከሚሰርቁ ልጆች ጋር ማለት ነው። የኪድ ጓደኛ እንደዛ አሻጥር ሰርታ ኪድን ይዛ የሄደች ይመስል። እናንተስ ምን ታስባላችሁ? ኮመንት ላይ ያስቀምጡልኝ ብዬ ነበረ እና እስቲ ካስቀመጣችሁ እሰየው፣ ካላስቀመጣችሁ አሁን ራሱ ማስቀመጥ ትችላላችሁ። ኮመንት ላይ ንገሩኝ። እና አውቃ ኪድ ላይ የሆነ ፋውል እየሰራችባት ይመስለኛል። ምክንያቱም እንዴት ነው የሆነ ቦታ አውቃለሁ ምናምን ብላ ወስዳት፣ እንዴት ነው አንድ ሰው ያለምንም ምክንያት ከፊት ለፊታችሁ የሆነ ጩቤ ነገር ይዞ ምናምን የሚቆሙ? እስቲ እናንተ ፍረዱ የኛውን ጉዳይ። እስቲ የኪድ ጓደኛ አውቃ ነው የወሰደቻት ድንገት ነው እንደዚህ አይነት ነገር የተፈጠረው ምናምን የሚለው ኮመንት ላይ ያስቀምጡልኝ። ግን ይሄ የኔ ሀሳብ ነው እና የኪድ ጓደኛ አውቃ በኪድ ላይ ፋውል እየሰራችባት ነው ብዬ ነው ያመንኩ። እናንተም የራሳችሁን ሀሳብ ኮመንት ላይ ያስቀምጡልኝ። የያዛችሁት ነው ማረኛ ምን ማለት ነው? አውጪ! ይኸው እሺ፣ አንቺ አውጪ! እኔ ምንም የለኝም። አውጪ! ይኸው አንድ ድምፅ አታሰሙ። ቀጥ ብላችሁ ሂዱ። ከዞራችሁ ህይወታችሁን ታጣላችሁ። ሂዱ። እንዳይደርስብን አሁን ቢሆን። ኧረ በቃን እንዴ! አሁንማ ርቀን መተናል። አይመጣም። ወይኔ ስልኬ! አሁን እሺ ቤት ምን ብዬ ነው የምናገረው? ይገሉኛል። ወይኔ ጉዴ! እሺ ቆይ እኔስ ምንድነው የምለው? ምንድነው እሺ የምናደርገው? ምን አውቃለሁ እኔ ምን እንደምናደርግ። እንደው ምን አለበት ቢቀርብኝ። ወይኔ ሊዲያ! ወይ ደግሞ ካልሆነ ለምን በቃ ለፖሊስ እንናገር። አንቺ ልጅ ያምሻል እንዴ? ጭራሽ ፖሊስ ጠርተን ነገሩን ልናባብሰው ነው? መተው እዚህ ሰፈር ምን ትሰራላችሁ? ይሄንን ስለምን ያዛችሁ ብሉ? ምን ልንል ነው? ሲጨንቀኝ እኮ ነው እንደዚህ ያልኩሽ። ወይኔ ዛሬ ወይ ለቀጠረሽ ልጅ እንደውለት እንዴ? አንቺ ልጅ ያምሻል እንዴ? ልጁ የያዘውን ቢላዋ ስታይ አይምሮሽንም ነው የሳትሽው? ስልኬ እኮ ልጁ ጋር ነው። ለካ ስልክሽ። ወይኔ ሊዲያ፣ ምን አይነት ነገር ውስጥ ነው የገባሁት? ቢቀርብኝ ነበር የሚሻለኝ። በቃ እሺ ልጁ ተረጋጊ። እንዴት ነው የምንረጋጋው? አሁን እሺ ቤት ሲጠይቁኝ ምንድን ነው የምላቸው? በዛ ላይ ደግሞ የስንት ሰው ኮንታክት እንዳለበት። ሂደት በመጣሁበት ቦታ ላይ በሰዓት ጠብቀን። ያው እኔ ምን አልኳችሁ? አያችኋ? ሚዲያ አውቃ ኪድን እየሸወደቻት ነበር ብያችሁ ነበረ። ያ እቅዴ ሳይሆን ሶሪ እንትኔ ምንድነው ትንቢት ነው የሚባለው፣ ግምቴ በሚገባ ተሳክተዋል ማለት ነው። ከባድ ነው። ልጅቷ ላይ እንደዚህ አይነት ነገር እንኳንም ተፈጸመ። እኔ የሚያሳዝነኝ ምንድን ነው የኤሊዝ ወርቅ ነው የሚያሳዝነኝ። የኤሊዝ ወርቅ ሳይሆን የእናትየው። ምክንያቱም ኤሊዝ የዋህ ሆኖ ጀዝባ ሆኖ በግ ሆኖ አመጣና ሰጠ። ነገር ግን እሷ ደግሞ እንዝላል የሆነች ሄዳ ለሌላ ሰው አስረከበች። እሷ ላይ መፍረድ አልችልም፣ ግን ያው አስረከበች በሚለው እንያዘው እና ምንም ደስ አይልም። ብቻ እንከታተል እስቲ እስከ ቪዲዮ መጨረሻ ድረስ። ሁሉንም ማዘጋጅ ተጠብቀኝ።
ስልኬ ላይ የተደወለ ስልክ አለ እንዴ? መጣ። እንዴት ነው? ለፈተና እየተዘጋጃችሁ ነው? እየተዘጋጀው ነው። በደንብ እያጠናሁ ነው። በጣም ጎበዝ፣ በጣም እተማመንብሻለሁ። አንተስ ኤሊዝ? እያጠናሁ ነው፣ ግን አስጠኝ የለኝም እንጂ። እንዴ ልጅ አስጠኝ ትፈልጋለህ እንዴ? እንደ እድል አይነት ከሆነ እድል አይነት እንዴት ማለት? እድል አስጠኛላት እንዴ? ማን ቀጠረላት? ራሷ መሰለኝ የቀጠረቻቸው። የቀጠረቻቸው? አዎ፣ ትምህርት ቤት ውስጥ ከብዙ ወንዶች ጋር ነው የምትለው። እርግጠኛ ነኝ ከትምህርት ውጪ ሌላ የምታወራው ነገር የለም ብዬ ነው። አይደል እድል? አዎ ትችላለች። እኔ የምላችሁ ኤሊዝ ይህን ነገር እኮ ነገራት አይደል እንዴ? ለማዘርያ ነግሯት፣ ማዘርያ ሂዳ ሙድ ባለው መንገድ ኦር ስቶሪ በሚመስል ነገር ነገረቻት አይደል እንዴ? ምን አለቢተው ማዘርያም ከአባትየው ጋር እኮ ስታወራ ምንድን ነው ይሄ ነገር የተፈታ መስሎ ነበር። እኔ በክፍል 7 ማለት ነው፣ በክፍል 7 ነው ክፍል 6 ያ ክፍል 6 የተው መስሎ ነበር። ግን ኤሊዝ አላቅም ምንድን ነው በየቀኑ እንደዚህ የሚከነክን ነገር እድል ከነሱ ጋር መሆናቸውን የሚከነክን ወይ የሰረከው ነገር እንዳይታወቅብህ ነው እንደዚህ የምታደርገው አላቅም። እና በጣም እየታዘብኩት ነው ታውቃላችሁ፣ ከጊዜ ወደ ጊዜ ኤሊዝን የሆነ ነገር ብቻ አላቅም። እና እድልን እኔ እንጃ አላቅም፣ በጣም እያሳቀቃት ነው። እና ኤሊዝን ነገር አቁም። በጣም ብዙ ጊዜ በተደጋጋሚ እያልኩኝ ነበር፣ ግን በቃ እንዴት መሰላችሁ፣ ያው ሁሉም ነገር እኮ የሚጣፍጠው የሆነ ሰው አለ አይደል? በሁሉም ፊልም ላይ የሆነ ገጸ ባህሪ ያለው ወይ መጥፎ ወይ አስቂኝ ወይ የሆነ ነገር አለ። ሜይ ቢ እንደዛ አይነት ገጸ ባህሪ ሊሆን ይችላል። ግን ይሁን እና እስቲ እንመልከተው። እድልን ብቻ አታሳቃት ኤሊዝ። ልብሽ በደንብ አድርገሽ ታውቂያለሽ አይደል? እኔ ልጅ አዎ። እሺ አንተ ስለሱ አወራ፣ አንቺ ደግሞ እስኪ ስለሱ ንገሪኝ። ከማን ጋር ነው የሚውለው? እስኪ ንገሪኝ። ቆንጆ ቆንጆ ልጆች ይከተሉታል። እንዴት ነው? ምንድን ነው እንደዚህ የሚያያት? የፈለገችው ማውራት ትችላለች አይደል? ኤሊዝ በአይነ አትግደላት እንጂ ዋ። ኧረ እኔ አላየሁትም። ይድረስ ለትምህርት ቤታችን አዲሷ ተማሪ፣ ለዝምተኛዋ፣ ለኮስታራዋ፣ ለአይናፋሯ እድል። እንዴት ነው የሉልና የእድል ነገር እየጠነከረ መጥቷል በጣም አይደል? በፊት እየመሰለኝ የነበረው እድል ሉልን የምትወደው መስሎኝ ነበረ። ማለት የመጀመሪያ ኢንተረስቷን የፍላጎቷን ለሉል የምትነግረው መስሎኝ ነበር። ነገር ግን እኔ ባሰብኩት ተቃራኒ ነው የሆነው። ምንድነው እሱም ሉል ነው ለእድል በቃ አላቅም ብቻ የሆነ ሳይን የሰጣት ሳይንም ሆነ አሁን ጭራሽ ደግሞ ደብዳቤ ገና አውቆ በባለፈው ክፍል ምንድን ነው ያላት? ፍቅር ነገር ይዞሻል እንዴ ምናምን አለ። ነገር ግን እሱ ነው የገባለት፣ እሱ ነው የያዘው። እስቲ እንመልከት ብቻ። አሪፍ ደብዳቤ ይመስለኛል። እና አሪፍ ይመች ሉል። አንደኛ እንደምናለሽ? እኔ በጣም ደህና ነኝ ከአንቺ ሀሳብና ናፍቆት በስተቀር። 4ኛ ክፍል እያለው ገጠር ያለው አጎታችን የላከልን ደብዳቤ ትዝ ብሎኝ ነው የጻፍኩልሽ። ውሎሽ እንዴት ነበር ልልሽ ነበር። ለካ አብረን ያለው። ካንቺ የሚገርመኝ ምን እንደሆነ ታውቂያለሽ? በቀን 6 ወይ 7 ጸባዮችን በአንዴ ማስተናገድ ትችያለሽ። ይሄ ደግሞ በዩኔስኮ ሊመዘገብ ይችላል። ባጭሩ ላድርገው። ታውቂያለሽ፣ ከትምህርት ቤቱ ተማሪዎች ጋር ከማንም ጋር እንደዚህ አውርቼ አላውቅም። ቆይ ምን አስነክተሽ ነው? ለምን እንደሆነ እኔ እንጃ። ብቻሽን ሆነሽ ሳይሽ ታሳዝኝኛለሽ። የደበረሽ ይመስለኛል
ውስጤ ሂድላት ሂድላት ይለኛል፣ ግን ውስጤ ነው የሚለኝ። ውጪ ደግሞ ዋ አጠገቧ ብትሄድ ጥላት ትሄዳለች ይለኛል። የቱን እንደማምነው ግራ ገብቶኛል ብታይ። እስኪ አንቺ እርጂኝ፣ የቱን ልመነው? ደግሞ ፖስታ ሳጥን ቁጥር ሰጥሽና መልሱን ባድራሻዬ ትልኪልኛል። እሺ። ሌላው ደግሞ እንዴት ነሽልኝ? ደህና ነኝ። እሺ የኔ ትንሽዬ ፀሐይ፣ አይኖችሽን ሳላያቸው እኮ አልተኛም ብዬ ነው የመጣሁት። እሺ እኮ አይኖችሽን ግለጭልኛ አላያቸው። እሺ። እንዴ ጭራሽ አጎነበሰች። ቆይ አንቺ አይኖች ያሉት እርግብግቢትሽ ላይ ነው እንዴ? ምን ነሻል? ፊትሽ ትክ አይደለም። አረ እንቅልፌ መጥቶ ስለሆነ ነው። እንቅልፋ እውነትም እንደተባለው ትምህርት ቤት ጓደኞች በወሬ እያደከሙብኝ ነው ማለት ነው። አረ ማንም የለም። እሺ ተኝልኝ የኔ ፀሐይ። እውነት የኔ ፀሐይ አንቺ ነሽ። እሺ ያቺ የምታምረዋ የማታዋ ጀንበር አንቺ ማለት በማታ የመጣሽልኝ ውቧ ጀንበሬ ነሽ። በጣም በጣም ወድሻለሁ። እሺ ማሚ፣ እናንተ ባትኖሩ ህይወቴ ምን ሊሆን እንደሚችል አላውቅም። ፈጣሪ እናንተን ያኖራችሁ ለኔ ነው። ብቻ ምን እንደምልሽ አላውቅም። ኧረ እባክሽ ታውቂያለሽ፣ ምን መሰለሽ ማለት ያለብሽ እወዳችኋለሁ ነው ማለት ያለብሽ። እሺ በጣም እወዳችኋለሁ። በጣም እድልዬ፣ ነገ እኔና አባትሽ የምንሄድበት ቦታ አለ። ስለዚህ ከትምህርት ቤት ስትመጡ ከወንድምሽ ጋር መክሰስ ብሎ። እሺ እሺ በቃ ደህና ደሪልኝ። በቃ የኔ ቆንጆ ያዕቆብ ሌሊት ያደርግልሽ። አሚን ማሚ። ግን ያዕቆብ ሌሊት ያደርግልሽ ማለት ነው ማለት ነው? እሱን ሌላ ጊዜ ነው የምነግርሽ። እሺ ጀር ቆንጆ። እስቲ እዚህ ጋር የያዕቆብ ሌሊት ያድርግልሽ ያለችበትም ምክንያት ያው ሌላ ጊዜ የምነግርሽ ብላለች አይደል ማዘርየው? እስቲ እናንተ የምታውቁ ከሆነ ኮመንት ላይ ጻፉልኝ። ለምንድን ነው እንደዛ የሚባለው? ወር ለምንድን ነው እንደዛ ያለች? ምክንያቱም ኮመንት ላይ ጻፉልኝ። እኔም ስለማላውቀው ነው። ባውቀው እነግራችሁ ነበር፣ ግን እኔም ስለማላውቀው እስቲ ኮመንት ላይ ጻፉ። የያዕቆብ ሌሊት ለምንድን ነው የሚባለው? ደህና ደሩ ምናምን ከተባለ በኋላ እስቲ ኮመንት ላይ አስቀምጡልኝ፣ ጻፉልኝ። ምን ነው ብቻሽን? ኦ ለካስም ጠዋት ጠዋት የሚሽኝሽ የለም። ከሰዓትም የለም። ኦኬ ለካስም እዛው ግቢ ውስጥ ብቻ ነው ማለት ነው። ወደ ውጪ ይዘሻችሁ አትወጪም ማለት ነው? ቆይ ይሄን ያህል ከማን ጋር ይታይ ነው? ከማን ጋር ነው ያላየሁሽ? ከሁሉም ጋር እኮ ነው ያየሁሽ። ሴት ማውራት እንኳን የሚፈራው መጥቶ አንቺ ጋር አይደል እንዴ ቢለማመደው? ይሄን ያህል ተራሶ እንኳን አይደለሁም። እሺ አቤት ንግግር! ከዚህ በላይ የተራ ሴት መገለጫዋ ምንድን ነው? መንገድ ላይ መቆም። ስለ ማንነት ይሄን ያህል ማስረዳት አይጠበቅብኝም። እሺ ደግሞ አንተ እንደምትላት አይነት ሴት አይደለሁም፣ አልሆንም። እዚህ ጋር እድል አንቺን ኤሊዛውን እየተጠቀመ ያለው ነገር አንቺን አናዶ ከቤት ለማስወጣት እስከሆነ ድረስ አላማው፣ አይዞሽ በርቺ፣ መጠንከር አለብሽ። ምክንያቱም እሱ አሁን እየተናገረበት ያለው ወይና እየተናገረው ያለው ነገር በጣም ደባሪ ነገር ነው እና ምንም ማለት አልችልም። ብቻ ጠንክሪ፣ አይዞሽ። እየጨመረ በዚህ ከቀጠልሽ ከቤት ራሱ ሳታባረር እያልቀሪ ፈጣሪ አለኝ። እንደ ሰባኪ የሚያደርግሻል። ለካስ እንዲሁ ዝም ብዬ ስመለከትሽ ፈጣሪ ራሱ የለውሽም የሚልሽ ይመስለኛል።
አይገርምም? ዛሬ እኮ ነው በደንብ ያየሁሽ። ለካስም ያ ሁሉ አቧራ ጠፍቷል። ጥሩ ነገር ስትበይ ለካስም አቧራም ቡን ብሎ ይጠፋል። አንቺ እንዴት ነው? አያስጠላም? አነጋገሩ በጣም ነው የሚያስጠላ። በጣም ቅስም የሚሰብር አነጋገር ነው እየተናገራት ያለው እና ለሁሉም ነገር ፈጣሪ አለ ብዬ አምናለሁ። እና ይህም ቀን እኮ ይቀየራል አይደል? አንድ ቀን ሜይ ቢ አንተም እኮ የሆነ እሷ ትልቅ ደረጃ ላይ ብትደርስ ትልቅ የሆነ አሁን ለምሳሌ የሆነ ካምፓኒ ብከፍት ለካምፓኒ ስር አንተ ተቀጣሪ ልትሆን ትችላለህ። እና ለሁሉም ጊዜ አለው እና በፈጣሪ ብቻ ነው እና ይህን ነገር ያሳካዋል። የምሬ ነው። ለሁሉም ጊዜ አለው እና ብቻ ቅስም የሚሰብር ነገር ነው የሚነግራት እየሰደባት ያለው ነገር አግባብ አይደለም። ብቻ እንከታተል። እዚህ ጋር የነበረው ጭቅቅት የጠፋ አንቺ ድህነት በጣም ተጫውቶብሽ ነበር ማለት ነው። ቤተሰቦችሽ እንኳን ሞቱ። እንዴት ነው አሁን? እያበዛው አልመጣም ግን በጣም አበዛዋ። ቢያንስ እያለቀሰች እንደሆነች ሲያያት ራሱ እኮ ማቆም ነበረበት። ነገር ግን እሱ እየባሰበት መጣ። ጭራሽ ደግሞ ሁለቱ የሞቱባትን ቤተሰቦች ደግሞ እያስታወሰባት መጣ። አይደል? በጣም ከባድ ነገር ነው እያደረገ ያለው እና ኤሊዝ በቃ ከክፍል ስንት ልበላችሁ ብቻ ወርቁን ከመስረቅ ካሰበበት ቀን ጀምሮ በቃ በፊትም አይመቸኝም። እንዴት መሰላችሁ? በፊትም ኖርማል ነበርኩኝ። ነገር ግን አሁን ደግሞ የባሰ እያስጠላኝ መጣ ኤሊዝ እና አሁን ደግሞ የመጨረሻ ደረጃ ላይ ደረሰ። አላቅም። ጭራሽ እንደዚህ መናገር ከባድ ነው። እንዲህ ቆንጆ ነሽ እንዴ? ማለት እስከ ዛሬ አታውቀኝም ነበር? እሱማ አውቃለሁ፣ ግን በዛሬው ልክ ቆንጆ ሆነሽ አይቼሽ አላውቅም። ምን? ኧረ ንቀት! ጭራሽ እንደዚህ ነው ያልከኝ? እንደውም ተውሺ፣ ከአንተ ጋር አልሄድም። ብቻ መሄድ ትችላለህ። ኧረ ስቀልድ ነው እንዴ? ሲጀመር ይሄ ውበትሽን አይቻል እንዴ ያገባሁሽ? ኧረ እባክህ፣ ምንም ማስተባበል አያስፈልግም። የምን ማስተባበል? ይገርምሻል፣ በአንቺ ልክ እንደውም ቆንጆ ሴት አይቼ አላውቅም። እንደሱ ብትል ይሻላል። እሺ በሽቶኝ ተቀባብቼ ባለፈው የገዛልኝ ወርቅ አለ አይደል? እሱንም አድርጌ ፏ ብዬ ልልም። ቶሎ በይ። ወይኔ አያችሁ፣ እኔ እየነገርኳችሁ የነበረው ነገር ይሄ ነው። ምንድነው ማን እንደሰጣት አሁን እሱ ነው አይደል ጊፍት የሰጣት ባልየው ለእናትየው። ግን ኤሊዝ ይህን ነገር ምናምን ስለማያውቅ ዝም ብሎ አንስቶ ስትሬንጅ ለሆነ ሰው ሄዶ ሰጣ የእናትየውን ስጦታ። ይህን ነው እያልኳችሁ የነበረው። በጣም ከባድ ነገር ነው። አሁን እስቲ ላድርግ ብላ ሄደች፣ ፈለገች፣ አጣች። ምን ይፈጠራል የሚለውን እስቲ እንከታተል። ብቻ ይህን እየነገርኳችሁ ስለነበረ ነው በዛኛው ክፍል። ያው እንደፈራሁት ደረሰ። አሁን ደግሞ ሌላ ምን የሚያስፈራኝ ነገር አለ መሰላችሁ? ያው አስቀድሞ ኤሊዝ እንደተናገረው ነው። እሱ ምንድነው ወርቁ ጠፍቷል አይደል? ወርቁን የሰረቀችው እድል ናት ብሎ ደግሞ እድል ላይ ሌላ ጣጣ ሊያመጣባት ነው። ይህ ነገር እንደሚመጣ እኔ አውቃለሁ። በቃ ምንም እኮ ይህን መገመትም አያስፈልግም። ምክንያቱም እሱ ራሱ እየነገረው ነገር ነው። ኤሊዝ እንደዚህ ይሰርቃሉ፣ ከሰረኩኝ በኋላ እድል ላይ ይነግራሉ፣ እድል ከቤት ትባረራለች አይነት ነገር አይደል የተናገረው። ይህ ነገር ዞሮ ዞሮ መፈጠሩ ስለማይቀር ብቻ አሁን እድል እኔ እያሳዘነች ነው እውነት። እናትየውን እስቲ ምን እንደሚፈጠር ብቻ እናያለን እስከ ቪዲዮ መጨረሻ ድረስ። ሜይ ቢ በቀጣይ ክፍልም ሊሰራ ይችላል። ተከታተሉ። ምን ነው ሽቶ ልቀባበልሽ እስካሁን የቆየሽው? ደግሞ ምን ሆነሻል? አብርሽ ወርቄ ምን? አብርሽ ባለፈው የገዛልኝ ወርቅ የለም። የት ነበር ያስቀመጥሽው? እኔማ ታደርገዋለሁ መኝታ ቤት ነው። አብርሽ እኮ ፈልገው ታዲያ የት ሄደ? አብርሽ ፈለኩት ግን የለም። እስኪ አስታውሽኝ፣ ምናልባት ሌላ ቦታ አስቀምጠሽው። አብርሽ ውስጥ ነው ያስቀመጥኩት። እኔ በደንብ ነው የማስታውሰው። ሌላ አድርገሽ እንሂዳ። በቃ ስንመለስ እንፈልጓለን። አሁን እኮ ሰዓት ረፍዷል። የኛ ሸበላ፣ የኛ ሽርቅርቅ፣ የኛ አመለ ሸጋ፣ የኛ ባለ ደም ግባት። ደህና ነሽ? ደህና ነኝ።
እሰይ እንኳን ደህና ሆንሽ፣ እንኳን ደህና ሆንሽ። ያንቺ ደህና መሆን የግቢው ሰላም ይጠብቃል። ያንቺ ደህና መሆን የግቢው ጤንነት ይጠብቃል። እኔ የምላችሁ የምላጭ ጸጉር ግን እኔም ብቻ ነው ብዙም ያልገረመኝ ማለት አንዳንድ ሰው አለ በኖርማል ለምደ ነው ጸጉሩን ሲቆረጥ፣ አሁን ለምሳሌ ያሳደገ ሰው ሲቆረጥ ሌላ መልክ ይይዛል። እንደ ምላጭ ሲሰራም ሌላ መልክና ሌላ የፊት ቅርጽ ሊያመጣ ይችላል። አላቅም ግን የምላጭ እኔ እንጃ ስላችሁ ከመጀመሪያው ጋር በቃ ምንም አልተለየብኝም። እንደው መሰራቱን ዝም ብሎ በቃ ያው ነው ተመሳሳይ ሆነብኝ ማለት ነው። ዞሮ እዚህ እናንተም እንደዛ ከመሰላችሁ ኮመንት ላይ አስቀምጡልኝ። ምላጭ ምንም እንዳልተቀየረ ማለት ነው። ተሰርቶም መጣ ሳይሰራም የነበረውን ቪዲዮ አይታችኋል። ሶ ተመሳሳይ ከሆነባችሁ አሪፍ ነው። ሶ እኔ ብቻ አይደለሁም ማለት ነው። ብቻ ወደ ቪዲዮ እንግባ። እኔ ምን አይነት ወይ ማለት ባለፈው አባት የገዛልኝ ወርቅ እኮ ጠፋ። አይተኸዋል እንዴ? ኧረ እኔ አላየሁም። አንቺ ማን ጠይቅሽ? ምን ያስቀለምጥሻል? ኤሊዝ ምን እያልክ? ለምንድን ነው ግን ልጅቷ ላይ በስማ ብዙ ጭንቀት ተደራረበባት? እድል ላይ ከባድ ነው እውነት። በአንድ በኩል እሱ እየወጣ ምናምን ይሰርባታል፣ ያንቋሽሻታል፣ ምናምን ከባድ ነገር ይናገራታል። በአንድ በኩል ደግሞ እዚህ ሌባ ነሽ ይላታል። በጣም ከባድ ነገር ነው። ብቻ አላቅም። እስቲ ይሄን ነገር እድል ትወጣዋለች አትወጣውም የሚለውን ነገር አንድ ላይ ከቆያችሁ የምናይ ይሆናል። በዚህ ክፍልም ባይሆን በቀጣይ ክፍልም ማለት ነው። ብቻ ሰብስክራይብ አድርጋችሁ እናንተ ቤተሰብ ሁኑ። እስቲ ምን ይፈጠራል የሚለውን ከኔ ጋር እስካላችሁ ከኔ ቤተሰቦቼ እስከሆናችሁ ድረስ እስከ ቪዲዮ መጨረሻም ሆነ እስከ ክፍሉ መጨረሻ አንድ ላይ ስለምንዘልቅ እስከዛ የምናይ ይሆናል። እናንተም ትክክለኛና ሆነስት የሆነ ፊሊንጋችሁን ኮመንት ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። ወይኔ አያችሁ፣ አሁን እናትየው ቅድም እሷ ደብዳቤ እያነበበች ስትገባባት ያሳየችውን ሪያክሽን እና የደነገጠችበትን ወይ ተመልክታ አሁን እሷ ሰርቃለች ልትል ትችላለች። ግን እዚህ ጋር በጣም ጸሎት የማደርገው ነገር እሷ በቃ እንዳትባረር ከቤት እንዳትወጣ ነው። ምክንያቱም ምን በማታውቀው ነገርና ባላደረገችው ነገር ሲፈረድባት ምናምን ከባድ ነገር ነው። ብቻ አላህም በቀጣይ ቪዲዮ ወይ ተስተካክሎ ወይ ተገኝቶ ወይ ኤሊዝ እንደወሰደ ታውቁበት ምናምን ልንገናኝ እንችላለን። እሱን አላቅም የወደፊቱን ነገር። ግን አሁን ደግሞ እናትዬ እያሰበች ያለችው ምንድን ነው? ከባድ ነው። ብቻ እንከታተል እስቲ። እና ቤተሰቦች የዛሬውን ክፍል 8 የስኩል ላይፍ ድራማ የተከታተላችሁትን ይመስል ነበረ። ያ የሚያሳዝን ነገር ነው። በስተመጨረሻ የተፈጠረው ነገር በጣም ያሳዝናል። እዚህ በቀጣይ ክፍል እድል ላይ ምን አይነት ጫና ይደርስባታል ወይም ምን አይነት እርምጃ ይወሰድባታል? ያው እሷ እንደወሰደች እናትየው በጣም ጠርጥራለች አይደል? ኤሊዝ ከተናገረው ሪያክሽን ደግሞ ደብዳቤ ስታሳይ ድንገት እናትየው ስትገባ ያሳየችውን ሪያክሽን እና መርበትበት አይተናል። በቀጣይ ክፍል እስቲ ምን ይፈጠራል የሚለውን ቤተሰቦች ከሆናችሁ ሰብስክራይብ ካደረጋችሁ በቀጣይ ክፍል ምን እንደሚፈጠር አንድ ላይ የምናየው ይሆናል። ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ አድርጋችሁ በቀጣይ ክፍል የሚፈጠረውን አንድ ላይ የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ ከኔ ጋር ስለቆያችሁ በጣም ከልብ አመሰግናለሁ። በቀጣይ በክፍል 9 እስከምንገናኝ ድረስ ቸር ሰንብቱ እያልኩ የምሰናበታችሁ እኔ ዋይንጂ መሳይ ነኝ። ቻው።